የህግ ሚስቱን ትቶ ሌላ እንደገና መደረብ ትክክል አይደለም። ጥፋተኛ ነው፣ ሙሉ በሙሉ ጥፋተኛ ነው። ይቅርታ መጠየቅም ያለበትም እሱ ነው። እሱ ሙሉ በሙሉ ጥፋተኛ ነው። ወደ ባለቤት ተመለስ ነው የምለው እኔ በአባትነት። ወደ ባለቤት ቀጥ ብለህ ተመለስ፣ ያመጣሃትንም ወደዛ ልቀቃት። ስለዚህ ከእሷ ጋር ከባለቤት ጋር ጸንተህ መኖር አለብህ። ሽማግሌ የሚለውን ደግሞ እሷ መስማት አለባት። እሱ አጥፍቷል እየተባለ እኔ አጥፍቻለሁ ይቅር በይኝ ሲላት እሷ ደግሞ ይቅር ማለት አለባት። ስለዚህ ይቅርታ መቀበል ግዴታ አለብሽ አንቺ። በቃ ይቅር ተባባሉና በሰላም በጤና በሰላም ኑሩ ነው የምለው ነው። ይሄ ደስ ይለኝ ነበረ፣ ግን ምን ልምሳር ነው እግሬ አይንቀሳቀስም። ስለዚህ ምንም ማድረግ ስለማልችል ያው እዛ ያሉትም አባቶች እዛ ያሉት ወንድሞች ቀረብ ብለው ሰብሰብ አድርጓቸው ተቆጥተው እንዲያስታርቁ ነው ያው በእግዚአብሔር ስም እጠይቃቸዋለሁ። ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦች ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትንሽ እየጠፋሁባችሁ ነኝና ያው አልተመቸኝም። ሰሞኑን ያሉት ነገሮች በጣም ነው የሚያስጠሉት፣ በጣም ነው የሚደብሩት። ለዛ ነው እስካሁን ድረስ ወደ እናንተ ሳልመጣ የቆየሁት እና ቤተሰብ ዛሬ ያው ወደ እናንተ ብቅ ብያለሁ ወጥቻለሁ። እንግዲህ ያው እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን? እግዚአብሔር ይመስገን እኔ ደህና ነኝ። ያው ዛሬ የመጣሁበት ምክንያት አለኝ። እሱን ከመናገሬ በፊት ሰሞኑን ያለውን ነገር እያያችሁ ነው እና ነገሮችን እንዴት ማስተካከል እንዳለብኝ ግራ ስለገባኝ ነው ሰሞኑን ወደ እናንተ ያልመጣሁት። እንዲህ ብዬ ዝም ብዬ መጥቼ እዚህ ጋር ባለቅስ እንኳን ምንም መፍትሄ የለውም። እነሱን ለማስታረቅ ምንም መፍትሄ ስለሌለኝ ግዴታ ትንሽ ቀን መታገስ ነበረብኝ። እነሱ የሚታረቁ መስሎኝ ነበረ። እስቲ ያለው ነገር በጣም ነው የሚያስጠላው እና ፋፊ ጋር ሩም አይታችኋል። ቤት መጥቶ ከውብዬ ጋር ድጋሚ ይጠልና ለዛ ነበር ባለፈው ውብዬ ጋር ሄጄ ባባን እዚው 40 ምንጭ ይዤው ዴት ብዬ ነበረ እና ውብዬ ከልክላኝ ነበረ። ለዚህ ነበረ ስላችሁ ባባ መሄድ አለበት ያልኩበት ኬዝ ለዚህ ነበረ። ምክንያቱም እዚህ የሚፈጠረው ነገር በዚህ እድሜው በዚህ በህፃንነት እድሜው ይሄ ልጅ ማየት የለበትም። በዚህ እድሜው ይሄን ነገር ካየ ከተማረ ይሄ ልጅ ወደፊት በጣም ብዙ ነገር ይደርስበታል። ይሄ ነገር ደግሞ መሆን የለበትም እና ለዛ ነበረ ያው ውብዬ ባባን ልውሰደው ምናምን ያልኩበት ኬዝም ለዚህ ነበር ቤተሰብ እና ውብዬ አይሆንም ጭራሽ ስልኬንም እያነሳች አይደለም። እስቲል ውብዬ ለምን እንደሆነ አላውቅም ስልኬን አታነሳም፣ አታወራኝም፣ ተናዳለች። ያው ልትናደር ትችላለች፣ ግን እኔ ነገሮችን ማደርገው ሁሉም ነገር ቀስ በቀስ ሰላም እንዲወርድ ነው። ግን ውብዬ እየተረዳችኝ አይደለም፣ እየሰማችኝም አይደለም። እንዴት ነገሮችን ማስተካከል እንዳለብኝ ግራ ነው የገባኝ። በቃ በናሂ በኩል ናሂ በራሱ በኩል ትክክል ነው፣ ውብዬ በራሷ በኩልም ትክክል ናት። እንደ ራሳቸው ሁለቱም ትክክል ናቸው። ግን እኛ ያው ካየነው አንጻር ከማየው ነገር አንጻር ይሄ ህፃን ልጅ መጎዳት የለበትም፣ በዚህ እድሜው መጎዳት የለበትም፣ እያማልቀስ የለበትም። በየቀኑ ከእንቅልፉ የተነሳ አባስ ማለት የለበትም ይሄ ልጅ። እኔ ያው ስቲል ቤት ሄጃለሁ አይቻለሁ። ይሄ ልጅ ግን አባ ነው የሚለው፣ አባቱን ነው የሚጠራው እና ይሄ ነገር ደግሞ መሆን የለበትም። ልጅ አላቸው። ልጅ ካላቸው በሰላም መለያየትም ካስፈለገ በሰላም ነው እንጂ በጸብ ምናምን እንዲሆን አልፈልግም። ሁለቱም ቂም ተያይዘው ምናምን እንዲሆን አልፈልግም። እንደዛ ማለት ብዙዎቻችሁ ሊደብራችሁ ይችላል። በሰላም መለያየት አለባችሁ ያልኩበት ነገር ምክንያቱም ሁለቱም ካልፈለጉ ትዳራቸው የማይፈልጉ ከሆነ ማስገደድ ግዴታ የለብንም። ናሂም ፍላጎት ከሌለውም ውብዬም ፍላጎት ከሌለ ለምንድነው የምናስቸግራቸው እንዴ? ምን እናድርግ? አባቶችን እናውራ? እንዴት እናውራሽ? ቆይ አትግቡ ይሉናል። ከዛን እኛ ስንርቅ ሌላ ችግር ይፈጠራል ቤት ውስጥ እኛ በሌለንበት። ይሄ ነገር ደግሞ መሆን የለበትም። እኔ ያው ቤተሰብ በጣም ከፍቶኝ ራሴን ያመመኝ ነው። እስቲ እናንተ ጋር የመጣሁት በቃ ሰላም ልበላችሁ እንዳልጠፋው ልንገራችሁ ብዬ ነው እንጂ በጣም ያመመኝ ነው። ራሴን በጣም ያመመኝ ነው፣ ከልቤ ነው። እንደምታዩኝ ነው፣ ፊቴም ትክክል አይደለም። ነገሮችን ማስተካከል እንዴት እንደማስተካከል እንዳለባቸው ሁለቱም ማሰብ አለባቸው። በቃ ባልና ሚስት እስከሆኑ ድረስ ልጅ ያላቸው እንደዚህ አይነት ነገር ከነሱ አይጠበቅም። ከሁለቱም ትልቅ ሰው ናቸው። እዚህ ሚዲያ ላይ በጣም ብዙ ሰው ያውቃቸዋል።
ግን ትንሽ እንኳን ሪስፔክት ኖሯቸው ሁለቱም ሰላም እንዲያወርዱ ነው የምፈልገው። ቤተሰብ የተጨነቀ ነው፣ የውብዬም ቤተሰብ የተጨነቀ ነው። እንደዚህ እንዴት ይሆናልሽ? ቆይ እንዴት ነው ነገሮች የሚስተካከሉት? ማን ያሳድጋቸዋል? ውብዬ ብቻዋን ነው? አንዳንዴ ናሂ ጋ ነው? ይሄ ልጅ ሲያድግ ምንድነው የሚሆነው? አስቡት ቤተሰብ፣ በጣም ነው የሚከብደው። ይህንን ስላችሁ በቃ ስለተሰማኝ ነው። ይህን ቪዲዮ ደግሞ ማየታቸው አይቀሩም። ሁለቱም እወቁ ብዬ፣ አንቺም እወቂ፣ ናሁም አንተም እወቅ። በጣም ታሳፍራላችሁ ሁለታችሁ። እንደዚህ ስላልኩ በጣም ታሳፍራላችሁ። ናሂና ውብዬ በጣም ነው የምታሳፍሩት። ከእናንተ አይጠበቅም። ምን እያስተማራችሁ ነው? አውቃለሁ ያው ውብዬ አጥፍታለች፣ ናሂም አጥፍቶ ሊሆን ይችላል። ግን ነገሮችን እንደ ትልቅ ሰው ቁጭ ብለው በመማከር በማውራት የሚፈታ ነገር ሊኖር ይችላል ያለ ካሜራ። ግን እነዚህ ሰዎች ሌላ በቃ የማይፈታ ነገር። ውብዬም ከዚህም በኋላ ናሂም ማየት አትፈልግም። ለምን? ናሂም ውብዬም ማየት አይፈልግም። ለምን? ግን ውስጣቸው ላይ ስሜት አላቸው። ያንን ስሜት ይደብቃሉ። ሁለቱም መሸነፍ አይፈልጉም። ለምን ደሞ አይሸነፉት እንዴ? ፍቅር እስከሆነ ድረስ እኮ ፍቅር ላይ መሸነፍ አለ እንዴ? እንደዚህ አይደረግም። ከሁለቱም ማይጠበቅ ነገር ነው በቃ እንዴ። እኔ ግራ ነው ገባኝ። ባልና ሚስት ናቸው፣ ፍቅረኛ ማቾች ናቸው። ምንድን ነው ፍቅረኛ ማቾች ናቸው ናሂና ውብዬ ወይስ ባልና ሚስት ናቸው? ይለያያል። ፍቅረኛ ማቾች እና ባልና ሚስት። ባልና ሚስት ማለት በድግስ ወር በቤተ ክርስቲያን ሰርግ ማለት ያ ነው። ፍቅር ማለት አንዳንዴ ዘላቂም ሊኖር ይችላል፣ ዘላቂም ያልሆነ ነገር ሊኖር ይችላል በፍቅር መካከል። ግን በጋብቻ መካከል ሙሉ ለሙሉ ታስረዋል፣ ተጋብተዋል። ግን ይሄ አይጠበቅም ከሁለቱም። በጣም የሚያስጠላ ነገር ነው። ከናሂና ከውብዬ ማይጠበቅ ነገር ነው። እኔ በሁለቱም በናሂና በውብዬ በጣም ነው ያዘንኩት። ይቅርታ አድርጉልኝ። ናሂም አጥፍቶ ሊሆን ይችላል፣ ውብዬም አጥፍታ ሊሆን ይችላል። ማንንም አላዳላ ማንንም አላገዝም። ግን ሁለቱ ላይም በጣም ነው ያዘንኩት። በጣም ከምላችሁ በላይ ማውራት እስከሚያስጠላኝ ድረስ ስለነሱ ማውራት አስጠልቶኛል። ምንድነው እነዚህ ልጆች? ህፃኑ ልጅ ምንድነው የሚማረው? ባባ ምንድነው የሚማረው? ንገሩኝ እስቲ። ቆይ ምን ይማረ ይሄ ህፃን ልጅ በዚህ እድሜው? በዛ ገና በ5 በ6 ገና 5 ዓመት ምን እስቲል አልሞላውም፣ 4 ዓመትም አልሞላውም። ምን ይማረ ይሄ ልጅ በዚህ እድሜው፣ በዚህ በህፃንነት እድሜው? እንዴ ለዚህ ነበር አርባ ምንጭ ይዞ ሊድ ያልኩበት ኬዝ ቤተሰብ። ግን እኔ ስለ ናሂም ስለ ውብዬ ማውራት አልፈልግም፣ ማንዛዛትም አልፈልግም። እናንተ ጋር እንዲህ ብዬ መጥቼ ግን የተሰማኝን ነገር ልንገራችሁ። ናሂና ውብዬ ጋር መሄድም ያስጠላኝ፣ ናሂ ጋር መሄድ ያስጠላኝ፣ ቪዲዮ ላይ ሚዲያ ላይ ማልመጣበት ኬዝ ለዚህ ነው። በቃ በጣም ነው የደበረኝ፣ በጣም ከፍቶኛል። አሁን ሀሳቤም ትቼ መሄድ ነው። ግን አንዳንዴ ትዕግስት ያስፈልጋል። ምን ይታወቃል፣ ነገ ምን እንደሚካሄድ አይታወቅም። ለዛ ነው እስቲ እንደዚህ ራሴን እየጠበቅኩ እነሱ እስከሚታረቁ ድረስ የምጠብቀው ለዚህ ነው። ግን ብዙዎቻችሁ ደውላችሁ ትጠይቁኛላችሁ፣ እንዴት ነው ማስታረቅ የሚቻለው? እንዴት? አዎ ሽማግሌ ምናምን ልክ ናችሁ፣ ሽማግሌ ምናምን ትክክል ናችሁ። ግን በቃ በዛ የሚስማሙ አይመስለኝም። ከሽማግሌ ቢያንስ ትንሽ መለስ የሚል ሰዎች አሉ፣ እዚህ ጋር ትላልቅ ሰዎች አሉ በእነ ናሂ መካከል። ለእነሱ እንኳን ለቤተሰብ ስታስቡ አስቡ፣ ለቤተሰብ ክብር ቢኖራቸው ሁለቱም ለምንድን ነው ማይታረቁት እንዴ? ምን አልተጋቡም? ናሂ ቆይ አንተ ውብዬ አንቺም ቆይ ምንድን ነው ሀሳባችሁ ንገሩን። ቆይ እድሜ ልክ እንዲህ ተጣልታችሁ ምናምን እንደዚህ መዝለቅ ነው የምፈልጉት? ተስማማላችሁ? በዚህ ያስማማችኋል ይሄ ነገር? እኔ አው ሁለታችሁም አው እያላችሁ ነበረ። ባለፈው ውብዬንም አግኝቻት ነበረ። እንግዲህ አው ብላለች፣ ይሄ ያስደስተኛል ብላለች። ግን ከልቧ አይደለም። ከልቧ ባይሆንም አንዳንዴ ሰው የተጨነቀላቸው ነው። እኔ የናሂ ወንድም ነኝ። ውብዬንም አውቃታለሁ በፊት ከመጋባታቸው በፊትም አውቃታለሁ ውብዬን። ግን እዚህ ጋር አዳዲስ እንግዶች አሉ። እነሱን ለማስታረቅ ከሌላ ሀገር የመጣ ሰው አለ። እዚህ ጋር ትንሽ ሪስፔክት የላቸው።
ትንሽ ሪስፔክት ለምንድን የማይኖራቸው እንዴ? ምን አለ አንድ ሰው ተሸንፎ ወይ ናሂ ወይ ውብዬ ተሸንፋ እስቲ ወደ ደስታቸው ቢመለሱ ምን ችግር አለው እንዴ? ያው ቤተሰብ ስላዛዛው በጣም ይቅርታ ስለደበረኝ ነው ወደ እናንተም ያልመጣሁበት ኬዝ ለዚህ ነው። በጣም የተጨናነቅኩ ነው ሰሞኑን። በጣም አዲስ አበባ ከመጣሁ በኋላ በጣም የተጨናነቅኩ ነው። እናቴ ቤት እያለሁ እንዲህ ያልተጨናነቅኩም አልዋሻችሁም። ምክንያቱም ናሂ ነገር በጣም ነው የሚያስጠላው። በእነሱም ቻላል ማልገባበት ጭቅጭቅ ስለሚፈጠር ያን ነገር ማየት አልፈልግም። አሁን ላይ መስማትም አልፈልግም። ለዛ ግን ናሂ ትንሽ መራቅ ስላለብኝ ትንሽ ወደ ራሴ ልዘጋጅና ላስተካከልና ራሴ በደንብ ሁለቱንም ህግ አግኝቼ ለማውራት ሞክራለሁ። ፈቃደኛ ከሆኑ የሚሆኑ አይመስለኝም፣ ግን በምችለው አቅም ሞክራለሁ። ያው ዛሬ የመጣሁበትን ኬዝ ልንገራችሁ ቤተሰብ። እንግዲህ ያው አባቴ እንግዲህ ታውቃላችሁ አርባ ምንጭ ነው እና በጣም አዝኗል። ለናሂ ደግሞ ስልክ እያነሳ አይደለም፣ ውብዬም ያነሳች ስላልሆነ እኔ ደግሞ ያው በስልክ ሊያናግረኝ እየፈለገ ነው እና እናንተም እንድትሰሙ በዚህ ቪዲዮ ደግሞ ናሂም እንዲሰማ ነው። ምክንያቱም ስልክ እያነሱ አይደሉም ሁለቱም እና ለዛ በዚህ ይህን ቪዲዮ ማየታቸው ስለማይቀር የአባቴ የሚለውን ነገር እንዲሰሙ ነው እና አባቴ ነገር እንትን ያለኝና ለዛ ነው ወደ እናንተ የመጣሁት። እንግዲህ እናቴም ትንሽ አሟታል፣ ጭንቀትም አለ አሟታል እናቴ ሰሞኑን እና አባቴ ጋር ዛሬ በስልክ እና በጣም ደብሮኛል። ለዛ ነበር እንግዲህ ዛሬ ፋዘር ደግሞ እገናኛለሁ ብላ ነግሬያቸዋለሁ እና ፋዘር እያነሱ ደስ ስላልሆነ ዛሬ አውራለሁ ምናምን ያለ ነበር። ፋዘር ትንሽ የጨቀጨቀኝ ነው እና ግዴታ ቪዲዮ ደግሞ መቅረጽ አለብኝ እንዲሰሙ ለሁለቱም ነው እና እንዲሰሙ ነው። ከኔ ትንሽ አባቴን ከሰሙት ብዬ ነው እና አባቴን ካልሰሙ እንግዲህ በእነሱ መሀል አልገባም። ከዚህም በኋላ ምንም ይህም ቪዲዮ መስማታቸው ስለማይቀር እንግዲህ ፋዘር ጋር ትንሽ ቆየሁበት ልደውልለትና ማውራው ነገር አለ ብሎኛል። እንግዲህ እስቲ ሄሎ ማሞ እንዴት ነህ? አለን ደህና አይደለ? ሁሉ ሰላም? እኔ ደህና። እንግዲህ ዛሬ ያው የናሂን ነገር ታውቃለህና አወራለሁ ብለኝ ነበረ። ያው አሁን ማውራት ትችላለህ፣ ካሜራም አጠገቤ ስላለ ያው እነሱም መስማታቸው ስለማይቀር አሁን ማውራት ትችላለህ ማማ። አሁን በመጣላታቸው በጣም አዝኛለሁ። ምን ነካቸው ብዬ በጣም ተጠብቻለሁ። ምን ነካቸው? እነሱ ደግሞ ቆራቢ ናቸው። እንዴት እንደዚህ አይነት ተግባር በእነሱ ይታያል ብዬ በጣም ነው ልቤን የነካውና እና በጣም ነው ያዘንኩት። አውቆ ናሆም ደግሞ ማሞ ትንሽ ከውዬ ጋር ምንም ሰላም አይደሉም። ሴት እያመጣ ደግሞ ውዬ ደግሞ በጣም የተናደደች ነው። ከለከለም ነገር ምንድን ነው? አሁን ምንም ሲሆን አሁን ቤተክርስቲያን አዎ ናሂ ደግሞ ሴት አምጥቶ ነበረና ከውጭ ሀገር ጓደኛው መታ ነበረና ወደዚህ እና ውብዬ ደግሞ ተናደደች። በፊት ሌላም ነበረው ማለት ነው እኛ የማናውቀው። ጓደኛው ነበረች እና ከውጭ ሀገር መታ ነበረ። ከዛ ምናምን ያው ውብዬ ጋር ድጋሚ ተጣሉ። ውብዬን ትንሽ አሁንም ስቲል ናሂ ማንንም አልሰማም፣ ውብዬን ማንንም አልሰማም እያለች ነው እና ማሞ እንዴት እንደማደርግ አላውቅም። ተቆጣቸው። እኔ ምንም ማድረግ አልችልም። በምችለው አቅም የሞከርኩ ነው፣ አልሰማ እያሉኝ ነው እና እግዚአብሔር እንግዲህ እግዚአብሔር ይርዳቸው። ያው ተስማምተው የምታረቁበትን ሁኔታ ማመቻቸት ነው እና እንግዲህ ሰው የተጣልተው አይቀርም እና ምንም ቢሆን ያው የተጣላ ይታረቃል፣ ይቅር ለእግዚአብሔር ይባባላል እና አይቀርም። ስለዚህ
ያው ለጊዜው ቢኮራረፉ ነው እንጂ ያው መታረቃቸው አይቀርም። እኔም በጣም ጸጽቶኛል በመጣላታቸው እንዴ በመለያየት። እሱ ደግሞ ከኬት ያመጣው ነገር ነው። ውጭ ሀገር መኖሯን እኛ ታውቀው ነገር አለ እንዴ? ከየት አምጥቶ ነው እንደዛ ሊልቻለ? እሷ የህግ ባለቤት ናት። የህግ ባለቤት ሆኖ ከየት አምጥቶ ነው ከውጭ የመጣችውን ሰው ይዞ የሚመጣው ወደ ቤት? ይሄ አግባብነት አለው? ሁለተኛ ሚስት ደርቦ ያመጣል? በህግም ከሆነ እኮ አይፈቀድም። በቤተ ክርስቲያን ስርዓትም ከሆነ አይፈቀድም። አንድ ሴት ለአንድ ወንድ ነው የሚለው ቤተ ክርስቲያን ህጉ ስርዓቱ። አንድ ሴት ለአንድ ወንድ፣ አንድ ወንድ ለሁለት ሴት አይባልም፣ ወይም ለ10 ሴት አይባልም። ስለዚህ እሱ ያደረገው ተግባር ትክክል አይደለም። ውብዬን ሊያስቆጣት ይችላል። ሄለው ወይ አለ የሰማኝ ነው? አዎ የሰማው ነው። እና ውብዬን በእርግጥ ያንን እሱ ሴቱን በማምጣቷ እሷን ሊያስቆጣት ይችላል። የህግ ባሏ ነው፣ የህግ ሚስቱ ናት። አዎ እሱ ብቻ ሳይሆን ማሞ ውብዬም ደግሞ ይቅርታውን አልቀበልም ከእሱ ጋር አብራን አንቀጥልም እያለች ነው። እንዴት እንደማስተካከል አላውቅም። ይቅርታውንማ መቀበል አለባት። ይቅር መባባል ያለ ነገር ነው። እሱ ጥፋት ያጠፋ ሁሉ በሙሉ እኮ መፈረጅ የለበትም ማለት እንዴ? በምድር የፈታችሁት በሰማይ በአባቴ ፊት የተፈታ ይሁን ነው። በምድር ያሰራችሁት በሰማይ በአባቴ ፊት የታሰረ ይሁን ቃሉ። ስለዚህ ይቅር መባባል ግዴታ ነው። በቃ ጥፋት አጥፍቷል። ሴት ማምጣቱ በእሷ ላይ አግባብነት የለውም። ስለዚህ የግድ ይቅርታ ደግሞ ማድረግ አለባት። እሷ ይቅር ማለት አለባት። አዎ ናሂም ደግሞ እያሳዘናት ነው። እኔ ናሂ አንተን ይሰማል ማሞ። እንግዲህ ይህን አንተ የምትልክልኝ ቮይስ ደግሞ እሱ መስማቱ አይቀርም እና ማሞ አንተን ይሰማል ብዬ ነው ዛሬ የመጣሁት። ተቆጣው እና አሁን በቃ ይቅርታ አድርግላት። በቃ አጥፍተሃል፣ ሙሉ በሙሉ አንተ አጥፍተሃል ነው የምለው። ናሆም አጥፍቷል። ውጭ ሀገር ስለመኖሯ እኛ ራሳችን ቤተሰብ እናውቃለን። እሷ የህግ ባለቤት መሆኗን ነው የምናውቀው እኛ። እሱ ከየት አምጥቶ ነው ከውጭ ሀገር ይዞ የመጣው ወደ ቤት? ስለዚህ የህግ ሚስቱን ትቶ ሌላ እንደገና መደረብ ትክክል አይደለም። ጥፋተኛ ነው፣ ሙሉ በሙሉ ጥፋተኛ ነው። ይቅርታ መጠየቅም ያለበትም እሱ ነው። እሱ ሙሉ በሙሉ ጥፋተኛ ነው። እሷ የህግ ሚስቱ ናት፣ እሱም የህግ ባሏ ነው። በስጋ በደሙ ነው የተሳሰሩት። ስለዚህ የተሳሰረ ሰው ደግሞ እኮ ወደ ሌላ እኮ ማየት መማተር አያስፈልግም። በቃ ጸንቶ መኖር ነው ከሚስቱ ጋር ከባለቤቱ ጋር ጸንቶ መኖር ነው እንጂ አግባብነት የለውም። ስለዚህ ያደረገው ድርጊት ትክክል አይደለም። ወደ ባለቤት ተመለስ ነው የምለው እኔ በአባትነት። ወደ ባለቤት ቀጥ ብለህ ተመለስ፣ ያመጣሃትንም ወደዛ ልቀቃት። ስለዚህ ከእሷ ጋር ከባለቤት ጋር ጸንተ መኖር አለብህ። ማሞ ብሎሃል በልልኝ። እሺ ለውብዬ ምናምን የምትለው ነገር አለ? ለውብዬ መስማቷ ስለማይቀር ውብዬንም ደግሞ የምላት እሷ ደግሞ ይቅርታ አልቀበልም ማለት የለባትም። ሽማግሌ እስከመጣ ድረስ ሰው ላስታርቅ ሲባል እሺ ነው የሚባለው። ችግሩ ምን እንደሆነ ሰምቶ አዳምጦ ነገርን አዳምጦ እህልን አላምጦ ነው የሚባለው እና አማራ ሲተርት። ስለዚህ የግድ ሰው ሽማግሌ የሚለውን ደግሞ እሷ መስማት አለባት። እሷ አጥፍቷል እየተባለ እኔ አጥፍቻለሁ ይቅር በይኝ ሲላት እሷ ደግሞ ይቅር ማለት አለባት። ስለዚህ ይቅርታ መቀበል ግዴታ አለብሽ አንቺ። በቃ ይቅር ተባባሉና በሰላም በጤና በሰላም ኑሩ ነው የምለው ነው። ይሄ ሀሳቤ እኔ ነው። መደምደሚያ ሀሳቤ ይሄ ይመስላል። ጨርሻለሁ። እሺ ማሞ ያው መስማታቸው ስለማይቀር እንግዲህ ያው ተመልካቾችም ያው እያዩ ነውና ማሞ አንተንም እየጠየቁ ነውና ያው ብችል ያው እኔ ባመኝ ኖሮ ባልታመም ኖሮ መስቼም እነሱን ሁለቱንም አስቀምጫቸው ጉዳያቸውን ምን እንደሆነ ምክንያቱንም ጠይቄ ላስታርቃቸው እችል ነበር። አሁን ደግሞ እዛም ደግሞ ሽማግሌ አለ፣ እዛም ደግሞ ካህን አለ፣ በየሀገሩ ካህን አለ፣ አስታራቂ ሽማግሌ አለ።
በእርግጥ እኔ ብሄድ ደስ ይለኝ ነበረ፣ ግን ምን ልም ታመምኩኝ፣ እግሬ አይንቀሳቀስም። ስለዚህ ምንም ማድረግ ስለማልችል ያው እዛ ያሉትም አባቶች እዛ ያሉት ወንድሞች ቀረብ ብለው ሰብሰብ አድርጓቸው ተቆጥተው እንዲያስታርቁ ነው። ያው በእግዚአብሔር ስም እጠይቃቸዋለሁ። ሰላም እግዚአብሔር ለነሱ በእነሱ ላይ ይውረድ። ሰላም እግዚአብሔር መንፈስ ቅዱስ በቤታቸው በኑሯቸው መንፈስ ቅዱስ ይውረድ። በጤና በሰላም እንዲኖሩ እንመኛለን። ልጆቻቸውን በሰላም እንዲያሳድጉ እመኛለሁ። አመሰግናለሁ። እሺ ማሞ፣ ያው እንግዲህ ባባን አመጣለሁ ብዬ ነበር። ውብዬ አይሆንም ብላኝ ነበር ወደ እናንተ አርባ ምንጭ። በቃ ይቅርተው። እሺ ማሞ፣ በቃ መልካም ይሁን። እሺ ማሞ፣ እሺ ደርሻለሁ። እሺ ያው እንግዲህ ቤተሰብ እንደሰማችሁት ነው። ፋዘር እንደዚህ ካሜራ ባልኖረው እንደውም በጣም ይቆጣ ነበር እና ንዴቱን እንዲያሳይ ስላልፈለግኩ ነው ወደ እናንተ። እንግዲህ አይታችኋል፣ ሰምታችኋል ብዙዎቻችሁ። ያው ናሂ ትሰማለህ ማሞ ያለውን፣ ውብዬ አንቺም ሰምተሽዋል። እንደምትሰሚው እርግጠኛ ነኝ፣ አንተም እንደምትሰማ እርግጠኛ ነኝ። እና ትንሽ ክብር ይኖረን ውብዬ፣ አንቺም ትንሽ ክብር ኖሮሽ ሰላም እንዲወርድ ነው። ፋዘር እንግዲህ ይቅርታውን ተቀበይ ብለውሻል ውብዬ። ያው ከትልቅ ሰው መማር አለብን እና አንዳንድ ነገሮች ትንሽ ከነናሂ ተለቅ ይላል። ፋዘር እንግዲህ ቢያንስ ከነሱ መማር አለብን እና ውብዬ ይቅርታውን ተቀበይ አንቺ ብሎሻል። ናሁም አንተን ደግሞ ያው እንደሰማው ነው፣ ይቅርታ ጠይቅ፣ ትዕግስት ይኑረ፣ ሁሌም ይቅርታ ጠይቅ። መሸነፍ የለብንም። አይሆንም ውብዬ ስላለች ነገም አይሆንም አትልም። ያው ነገሮች እንደሚስተካከሉ ተስፋ አድርጋለሁ። እንግዲህ ሁለታችሁም እንደምትሰሙ እርግጠኛ ነኝ እና ይህንን ነው ፋዘርም ያለው። ምንም ነገር አላወራም ስለእናንተ። ከዚህም በኋላ ከሰማችሁት ስሙት። ፋዘር ሲናደር ታጓለ ናሂ ስልክ አንሳለት፣ አውራው። ለዛ ነው ይህንን ቪዲዮ ጀስት እየቀለለ ነው ያወራው። እንደው ብዙም ተናዶ አይደለም፣ ሞር ሲናደር ከዚህም በላይ ነው ፋዘር እና ንዴቱን ማሳየት ስላልፈለገ ነው። እንግዲህ እኔም መረጋ ብሎ እንዲያወራ ነው ያስደረግኩት እና ለዛ ነው እንጂ ፋዘር በጣም ንዴቱን መቆጣጠር አይችልም። በጣም ነው እንትን የሚለው እና ለዛ ነው እንግዲህ ትረዳዋለህ፣ ትሰማዋለህ። ማትሰማ ከሆነ የራስህ ጉዳይ አላቅልህ እንዴ። ቤተሰብ እያዘነብህ ነው። ይሄ መጨረሻ ንግግሬ ነው። ሰላም የምታወርድ ከሆነ ሰላም አውርድ። ይቅርታ የምጠይቅ ከሆነ ይቅርታ አሁን ደግሞ ጠይቅ። ውብዬ አንቺን ይቅርታ የምትቀበይ ከሆነ ተቀበይ። በቃ ይህንን ነው ማለት የምፈልገው። መሸነፍ ያለ ነገር ነው እንዴ። ለባልሽ ብትሸነፍ ምን ችግር አለ? አንተ ስለሚስትህ ብትሸነፍ ምን ችግር አለ እንዴ? ተጋብታችኋል እኮ ከትልቅ ሰው አይጠበቅም ይሄና። ያ ቤተሰብ ይህን ይመስላል እንግዲህ። በጣም ደብሮኛል። እንግዲህ ፋዘርም ተናግሮታል። ምንም ነገር ማወራው ነገር የለም። እንግዲህ በቀጣይ ቪዲዮ በሰፊው እንደምመጣ ተስፋ አድርጋለሁ። እንግዲህ በምንችለው አጥቅም አሹም እንግዲህ ያው ሽማግሌ እያፈላለገ ነውና ያው ሽማግሌ አሹ ካገኘ እንግዲህ እነሱን ለማስታረቅ የሚችለውን ያህል ይሞክራል። እንግዲህ ያው እንወዳችኋለን ቤተሰብ፣ በጣም ነው የምወዳችሁ። ሰላማችሁ ይብዛልን። ከልብ ነው የምወዳችሁ። እንግዲህ ይህ ቪዲዮ የምታዩ ከሆነ ላይክ አድርጉ። በደንብ ላይክ እያደረጋችሁ ናሂ ጋር እንዲደርስ ሞር በጣም ላይክ አድርጎ ሞር ሲታይ እነሱ ጋር ይደርሳል። ውብዬንም እንግዲህ ውብዬ ጋር እንዲደርስ በደንብ ላይክ አድርጎ ሳብስክራይብ አድርጎ። እንወዳችኋለን። ሰላማችሁ ብዝት ይበልልኝ። እወዳችኋለሁ። ቻው በቃ።